እማታገቧቸውን ሴቶች ተስፋ እንዳሰጧቸው አብራችሁ ረጅም ርቀት ማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት እና አንዱ በፌስቡክ ያወራት በቃ ሞታለው ሰማይ ይደፋብኛል አንቺን ካጣው ይያለ በሚያባብል በቁልምጫ ቃል ይነግራታል ልቧ ተከፈለ የሰማችሁ ነው በስደትማ ጊዜሽ አይባክንም ነይና ኢትዮጵያን ኑራላት እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 አመቱን የሰበሰበችውን ብር ለዚህ ልጅ ላከችለት እናት አልታመነችም ወንድም አልታመነም እማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 አመት ብር አላከችለትና ኢትዮጵያ ድንገት መጣች እሱ ቤት እየሰራው ነው የሚላት ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው እና ሰውየው ደነገጠ መጥቻለሁ ምትኝ ኢትዮጵያ ነው የምርሽን ነው አዎ ስልኩን ጥርቅም አርጎ ዘጋና ጠፋ አሁንም እለቱ 27 ነው ሊያድን ሲፈልግ እንዲህ ነው የሚሆነው የሰማችሁ ይናር ይሄ ሙቪ ድራማ አይደለም ማወራችሁ የሰማችሁ ይናር እለቱ 27 ነው ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች አስተናጋጆች መጡ ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም አይዞሽ ያልፋል ምን ሆንሽ ቤተሰብ በህይወት የሉ ምን ሆነሻል አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች አለቀሰችና አንድ ነገር አለች ምን ነው ምን አረኩ መዳን ያለ ያኔ ልሙት ባልኩ ሰዓት ለምንድን ያስመለጥከኝ አለችው ወዲያውኑ ይሄ ሰው መዳን ያለ ምን እንዳሳሰበው አይታወቅም የዘጋባትን ስልክ መለሰና ያለቀሰች እያለ ደወለላት ተስፋ ስትቆርጡ ይመጣል መዳን ያለ ታምር እየሰራ ነው ስልኩን ደወለላት አላመነችም አወራት ምን ብሎ የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይያለው አትቀየምኝ ሰርተን እናገኛለን ነይ አላት ተስፋ ነው አይደል ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም አድራሻ አጥፍታለች ጸንሳ ኖሩ አለካና ልጅ ወለደች ሰማችሁ እና ልጅ ወለደች 1 አመት 2 አመት ልጁ ያደገ መጣ እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች እናንተ የወለዳችሁ እስቲ ንገሩኝ ልጆቻችሁ 2 አመት ወይ 1 አመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት በእግራቸው እንዲቆሙ ባፋቸው አማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት እውነት ሐሰት ዋሻው እንዴ እውነት ነው ይሄ ልጅ 2 አመት 3 አመት 4 አመት ቢጠብቁት በእግሩ መቆም አይችልም ሲያቆሙት እግሩ ጥፍ ይላል እማዬ አባዬ ብሎ አፉን አልፈታም መናገር ለካስ አይችልም ከዛውንም ጊዜው እየጨመረ መጣ ከሱ ጋር የተወለዱ ኩዮቹ ትምህርት ቤት ገቡ እሱ ግን በእግሩ መቆም አይችልም በአፉ መናገር አይችልምና ከናቱ ጋር ቤት ውስጥ ቀረ አንድ ነገር አሰበች መድኃኔ ዓለም ልጆኜ ዘምሬልክ ታቦትን ሸኝቼልህ በንክስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ ባፌ ልልብዬ አመስግኜክ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች ምንድነው እህቴ የምላግዝሽ ነጠላ ይዘሽልኝ ቤቴ ነይ አለቻት ምን ይዘሽልኝ አላመነችም ጓደኛዋ አንቺ ነሽ እንደዚህ የምትይኝ አዎ ነጠላ ላምጣልሽ አዎ የልትጂ መድኃኔ ዓለም ጋር መፍትሄ ያለው ማጋር ነው ህይወት ያለው ማጋር ነው ሰላም ያለው ማጋር ነው መድኃኔ ዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን ይሄው ነጠላው የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔ ዓለም ይባላል አስኮ አካባቢ ዛ መድኃኔ ዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች ደው ሲከብዳችሁ ነውና አልቅሱበት መድኃኔ ዓለም ላይ ምን ያቀተዋል ሁሉ ባለቤት እየያለች መድኃኔ ዓለም ከሞት አተረፍከኝ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ
በእግሩ አይቆምም ልጄ፣ በአፉም አይናገርም። ልጄ እማዬ ብሎ እንዲጠራኝ ፈልጋለሁ። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋለሁ እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን አሉ። ሰማችሁ አይደል? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ 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 ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ቀለለኝ። መድኃኔ ዓለም ሰምቶኛል ማለት ነው አለች። መድኃኔ ዓለም የሁላችንም ጸሎት ይስማ። እንዲህ አለቻት ያቺም ማታምነዋ ሴት። ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ጠዋት ልጁን አምጥተሽ አስጠምቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቅፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ እንዲህ ይላል አባ ጊዮርጊስ፣ የተራበ ሆድ ለምግብ እንደሚቸኩል ይላል። እስቲ በሉላችሁ። ልጅሽም ይቅር ለማለት ይቸኩላል። ይቅር ይበለን መድኃኔዓለም፣ ይማረን መድኃኔዓለም። ጉሮሮን ከፍታለችና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው ይሄ ልጅ ጸበሉን እኮ በኃይል እያስገባሽበት ነው እያለች እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሐሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮው። የተዘጋውን የሚከፍት መድኃኔዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። ተከፍቷል ጉሮሮ። ደነገጠችና ምን መሰላት? አይ ይድናል ብዬ ስላሰብኩ ነው እንጂ ልጄ ተናግሮ አይደለም ብላ ድጋሚ ልጄ ትለዋለች። አሁንም መልሶ እማዬ ይላታል። እናቱን የማይሰማ ልጅ የለም አይደል? እናቱን የማይሰማ ልጅ የለም አይደል? እናቱን ሰምቶ ይመልስላታል። ጩኸቷን አቀለጠች። ሕፃኑን ይዛው ወደ ውጪ ተሸክማው እርቃኗን እኮ ናት። ከተደረገላት ደስታ የተነሳ ልብስ እንኳን ሳትለብስ በሕዝብ መካከል የልጄን አንደበት ዛሬ መድኃኔዓለም በአንደኛው ቀን ፈታ፣ ጉሮሮው ተከፈተ መድኃኔዓለም እያለች በሰው መካከል ስትሄድ ሰው መድኃኔዓለም ለዛች ሴት ያደረገውን እያየ ሕዝብ ሁሉ በእንባ ተራጨ። እንዲህ አለቻ ተንበርክካ፣ መድኃኔዓለም አንድ ብለህ የልጄን ጉሮሮ ከፍተሃል፣ የሚቀርክ እግሩ ነው። እግሩን የፈታህ ቀን እጠመቅና ክርስቲያን ሆናለሁ አደራህ ብላው ሄደች። እዛ 2 ቀን 3 ቀን እያለች አላቋረጠችም። ማስጠመቅ ጀመረች። 26 ቀን ሆነ። በ27 ማን ነው በ27 በዋዜማው ቀን መድኃኔዓለም ለካ ስራ ነበረው። ለምን? በ27 አውደ ምሕረት ላይ ይፈልጋት ነበረ። የዛሬ ወር አውደ ምሕረቱ ላይ ለምስክርነት ያቆማችሁ መድኃኔዓለም ዛሬ በሰማችሁት ቃል ነገራችሁ ሁሉ ተፈቶ ለምስክርነት በአውደ ምሕረቱ ያቆማችሁ እና ለካስ መድኃኔዓለም ተአምር አለው። ልክ በ26 የአቡነ ሀብተ ማርያም የጻድቁ ቀን ልጁን ይዘው ሲገባ ፍንጣሪው ቢነካው ልምሾ የነበረ እግሩ ተዘርግቶ ቆመዋል። ልጁ አረ ልጄ ቆመዋል አለች። አሁን ምርኩዝ አያስፈልገው መድኃኔዓለም ደርሷል። እሱ ከደረሰ ምርኩዝን ትጥላለ። በዊልቸር የመጣው ከዊልቸር ላይ ይነሳል። ማን ከደረሰ በሰው ድጋፍ የመጣው ድጋፉን ይለቃል። ማን ከደገፈው መድኃኔዓለም ሁላችንም ይደግፈን። ከዛ በኋላ አለቀሰች። ልጇ ቆሞላታል። ተሸክመው አዝላው ለዛ ዓመት ሙሉ የተንከራተተችበትን ልጇን በ26 ቀን መድኃኔዓለም አቆመላታ። ሽባነታችን ይተርትርልን እና ቆሟል ልጇ። ሕዝቡ ሁሉ አደነቀ እግዚአብሔርን። በ27 የመድኃኔዓለም ቀን ባሏን ጠርታው በአስቸኳይና መድኃኔዓለም ልጅህን አቁሟል። ባለፈው ጉሮሮን የፈታው እስካሁን በጨለማ ነበርን፣
ከእናትና ከአባቴ ቤት አሽሾ አስመልጦ ከጨለማ ወደ ብርሃን ያመጣኝ መድኃኔዓለም በልጅነቴ ያገለገልኩትን ቆጥሮልኝ ነው። መድኃኔዓለም የዘመርኩለትን ምስጋና ያቀረብኩለትን አስቧል፣ አልረሳም። መድኃኔዓለም ስራ ሰርቷል። ዛሬ ደግሞ ወደ ቤቱ አመጣን መድኃኔዓለም ብላ መድኃኔዓለም የሰራላትን በ27 ሽባ ከነበረው ዛሬ ከተፈታው ልጇ ጋር ቆመች። መጻጉዕን የፈወሰ መድኃኔዓለም እኛንም ይፈውሰን። ድውያንን የሚፈታ እግዚአብሔር መድኃኔዓለም የሚሳነው ነገር የለም በሉላችሁ። እንደው ድምጻችሁ ያንሳል፣ አፈር ልብላ። እንደው ባዛኝታ ድገሙ። በቃ ተስፋ የቆረጣችሁ እግዚአብሔር የሚሳነው ነገር፣ እግዚአብሔር ሁሉን መፍታት ምን ይችላል? ሁሉን ማስተካከል፣ ሁሉን መመለስ፣ ሁሉን መፍታት። ስለዚህ ተስፋ ማን ይሁነን? ማንን እናምልከው? ማንን እንጠብቀው? መድኃኔዓለም ወደ